የቼልሲ የሰሞኑ ጨዋታዎች ደግሞ በሁለት አጋማሾች የተከፈሉ እየሆኑ መጥተዋል። አንደኛው አጋማሽ ላይ ቼልሲ ጥሩ ይጫወታል፣ በሌላኛው አጋማሽ ደግሞ ቼልሲ ደከመ ብሎ ይታያል። በዚህም ጨዋታ ላይ የተመለከትነው ይህንኑ ነው። ቼልሲ በመጀመሪያው አጋማሽ አስተን ቪላ ላይ ፍጹም የበላይነት ወስዶ ነበር። ቼልሲዎች በመጀመሪያው አጋማሽ በርካታ ሙከራዎችን ከማድረግም ባለፈ ጎል ማስቆጠርም ችለው ነበር። ቪላዎች ግን በመጀመሪያው አጋማሽ አንድ ኢላማውን የጠበቀ ሙከራ ሳያደርጉ ነበር ወደ መልበሻ ክፍል ያቀኑት። ከረፍት መልስ ግን የተጫዋቾች ቅያሬ ያደረጉት ኡናይ ኤምሬ ኦሌ ዋትኪንስ ባስቆጠራቸው ጎሎች ከኋላ ተነስተው ቼልሲን 2-1 አሸንፈው ወጥተዋል። አሁን አስቶን ቪላን የሚያስቆመው ክለብ ማን ነው? ቪላዎች በተከታታይ 11 ጨዋታዎችን በማሸነፍ ከዓመታት በኋላ አዲስ ሪከርድን አስመዝግበዋል። በአንጻሩ ቼልሲዎች ከዋንጫው ፉክክር እየራቁ መጥተዋል። ለቶፕ 4 ያለውን ፉክክር ቀላል የሚባል አይደለም። የዛሬው ጨዋታ እንዴት ነበር? በመጀመሪያው አጋማሽ ጥሩ የነበረው ቼልሲ ሁለተኛው 45 ላይ እንዴት ሊወርድ ቻለ? አሰልጣኝ ኤንዞ ማሬስካ ማድረግ እያሉባቸው ያላደረጓቸው ነገሮች ምንድናቸው? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ደግሞ ስትጀምሩት ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። ይህ ፕሮግራም ቢያንስ በትንሹ 400 እና ከዛ በላይ ላይክ እንዲኖረው እንፈልጋለን። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኝተናል። የቼልሲንና የአስቶን ቪላን የእንግሊዝ ፕሪሚየር ሊግ ጨዋታን የምንመለከተው ይሆናል። እንግዲህ ይህ ጨዋታ በዚህ ሳምንት በጣም አዝናኝ የጨዋታ እንቅስቃሴ እንዲሁ ደግሞ ጎሎች አጀቡት። ከዚህም በተጨማሪ ጥሩ ፉክክር የምናይበት የጨዋታ መርሃ ግብር ይሆናል ተብለው ከሚጠበቁ ጨዋታዎች መካከል አንደኛው ይህ ጨዋታ ነበር። ምናልባትም የአርሰናልና የብራይተንን ጨዋታ ልናነሳ እንችላለን፣ ወይ ደግሞ የማንቸስተር ዩናይትድና የኒውካስልን ጨዋታ ልናነሳ እንችላለን። ግን የሳምንቱ በጣም ጥሩና ትልቅ የሚባለውም ጨዋታ የነበረው ይህንኛው ጨዋታ ነበር ማለት ይቻላል። በተለያዩ ምክንያቶች ጨዋታው በጉጉት ይጠበቅ ነበረ። አንደኛ አስቶን ቪላ አሁን እያሳየ የሚገኘው ፐርፎርማንስ ቀጣይነት ይኖረዋል ወይ የሚለው ነገር ጥያቄ ምልክት ውስጥ ገብቶ ነበር። በተለይ ከዚህ በኋላ ተከታታይ ተጋጣሚዎችን ሲያገኝ ባሳለፍነው ሳምንት ከዩናይትድ ጋር፣ አሁን ዛሬ ከቼልሲ ጋር፣ ከዛ ደግሞ በሚቀጥለው በሳምንቱ አጋማሽ ከአርሰናል ጋር በሚያደርጋቸው ጨዋታዎች ክለቡ ውጤት ይዞ ይወጣሉ የሚሉ ጥያቄዎች ነበሩ። ሌላኛው ደግሞ የሊቨርፑልን ጨዋታ ደግሞ ተመልክተናል። ሊቨርፑል በእርግጥ ጨዋታውን አሸንፎ ቼልሲን ከደረጃው ዝቅ አደረገው እንጂ ሁለቱ ክለቦች 3ኛና 4ኛ ደረጃ ላይ ሆኖ ነው በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ የተመለከትናቸው። ስለዚህ ይህ በራሱ ጨዋታው በጉጉት እንዲጠበቅ የሚያደርገው አንዱ ትልቁ ምክንያት ነበር። ሌላኛው ደግሞ ቼልሲ ከመሪው አርሰናል እየራቀ መጥቷል ማለት ይቻላል። ከዚህ ጨዋታ በፊት የ10 ነጥብ ልዩነት ነበራቸው። አሁን የነጥብ ልዩነቱ ወደ 13 ከፍ ብሏል። እንዲሁ ደግሞ ለቶፕ 4 እንደነ ማንቸስተር ዩናይትድ፣ ሰንደርላንድ፣ ሊቨርፑል ካሉ ቡድኖች ጋር የሚፎካከር ክለብ በመሆኑ ምክንያት ይህንን ጨዋታ አሸንፎ ቶፕ 4 ላይ ያለውን ቦታ ማስከበር ይጠበቅበት ነበር እና እዚህ ጨዋታ ላይ ምን አይነት ፐርፎርማንስ ሊታይ ይችላል በቼልሲ በኩል የሚለው ነገር እጅግ በጣም በጉጉት ሲጠበቅ ነበር። እንግዲህ በጨዋታው ላይ እንደተመለከትነው በተለይ የኮል ፓልመር ሙሉ ለሙሉ ፊትነሱን ጠብቆ በጨዋታው ላይ መቅረብ ለቼልሲ ደጋፊዎች እንደ አንድ ጥሩ ዜና የሚታይ ነበር ማለት ይቻላል። ለአሰልጣኙ ኤንዞ ማሬስካም ኮል ፓልመርን በተለይ እንዲህ ባሉ ወሳኝ ጨዋታዎች ላይ ማግኘት አንዱ በጣም ጥሩ የሚባለው አማራጭ ነበር። ከዛ በተጨማሪ ግን ቼልሲ የአንድ ሳምንት ረፍት አድርጎ ነው የመጣው። ይቺ አንድ ሳምንት ረፍት ከዚህ በኋላ ምናልባት ለማግኘት በጣም የሚያስቸግር የረፍት ጊዜ ሊሆን ይችላል። በተለይ ለክለቦች ይችን የአንድ ሳምንት ረፍት ለማግኘት ከስንት ጊዜ አንዴ ጠብቀው የሚያገኟት ረፍት ነች። እናም ያ በመሆኑ ምክንያት ቼልሲዎችም ይህንን የአንድ ሳምንት ረፍት እንዴት አድርገው ነው ያሳለፉት? አንድ ሳምንት የነበራቸውን ጊዜ ሪፍሬሽ አድርገው በደንብ ራሳቸውን አድሰው ነው ወይ ወደዚህ ጨዋታ የመጡት የሚለው ነገር አነጋጋሪ ሆኖ ነው የቀጠለው ማለት ይቻላል። ከዚህ ባለፈ ግን እንግዲህ በጨዋታው ላይ ሮበርት ሳንቼዝ በቋሚነት ጀምሯል በምዕራብ ለንደኑ ክለብ ቼልሲ በኩል። እንዲሁ ደግሞ በተከላካይ መስመር ላይ ሬሲ ጄምስ፣ ቴርቮ ቻሎባ፣
ባዲያሽሊና ኩኩሬያን ተመልክተናል። ካይሴዶና ኢንዞ ፈርናንዴዝ በጋራ ተጣምረዋል። ፔድሮ ኔቶ፣ ኮል ፓልመር፣ አሌሃንድሮ ጋርናቾና ዦአው ፔድሮ በቋሚነት የጀመሩ የቼልሲ ተጫዋቾች ናቸው ማለት ነው። ያው ቪላ አጨዋወቱ ይታወቃል። ብዙ ጊዜ ምን አይነት ጨዋታ ሊመርጥ እንደሚችል ምን አይነት አሰላለፍ ሊመርጥ እንደሚችል የሚታወቅ ነገር ነው። ኤሚሊያኖ ማርቲኔዝን በቋሚነት አስጀምሯል። አራቱ ተከላካዮች የራሱ የቼልሲ ንብረት የነበረው ኢያን ማትሰን እንዲሁ ደግሞ ማቲ ካሽ፣ ከዚህ በተጨማሪ ደግሞ ሁለቱ ተጫዋቾች ቬክተር ሌንድሮፍ እና ኤዝሪ ኮንሳ በሴንተር ባክ ቦታ ላይ ሲጫወቱ ተመልክተናቸዋል። ዮሪ ቴሌማንስ እና ካማራ የተከላካይ አማካይ ቦታ ላይ ነበሩ። ጆን ማጊን እንዲሁ ደግሞ ኤሚሊያኖ ቡንዲያ እና እንዲሁ ደግሞ ሞርጋን ሮጀርስ ሶስቱ የአጥቂ አማካይ ቦታ ላይ የተሰለፉ ተጫዋቾች ናቸው። ቡንዲያ እና ጆን ማጊን ሁለቱን መስመሮች ይመሩ ነበር። ከፊት ለፊት ደግሞ ዶኒየል ማለን የፊት መስመሩን የሚመራ ተጫዋች ሆኖ ወደ ሜዳ ገብቷል ማለት ነው። በጨዋታው ላይ እንግዲህ ከመጀመሪያው ደቂቃ አንስቶ ቼልሲን ስንመለከት ሙሉ ለሙሉ ጨዋታውን ዶሚኔት ያደረገውን ጨዋታውን የተቆጣጠረውን እጅግ በጣም የሚያምር እግር ኳስ የሚጫወተውን በቢልድ አፕ በኳስ ቁጥጥር ረገድ በግብ ሙከራዎች እጅግ በጣም የሚያስገርመውን ቡድን ነበር የተመለከትነው እና ቼልሲ ቢያንስ በመጀመሪያው አጋማሽ ብቻ 2 ወይ 3 ጎሎችን ማስቆጠር ይጠበቅበት ነበር። ካመከኗቸው ጎሎች አንጻር በጣም ብዙ ኳሶችን ነው ቼልሲዎች ሲያመክኑ የተመለከትነው። ያቺ በእርግጥ የመጀመሪያው አጋማሽ ላይ የተቆጠረችው ጎል ከማዘመት ቀጥታ የተሻገረው ኳስ ኢቨን ቼልሲዎችም ማን ነው ጎሉን ያስቆጠረው የሚል ጥያቄ ነበረባቸው በተጫዋቾቹ በኩልና በዦአው ፔድሮ ስም ነው ያ ጎል የተመዘገበው። ዞሮ ግን ያ ጎል ከመቆጠሩ ማስቀድሞ ቢሆን በጣም በርከት ያሉ ሙከራዎችን ተደጋጋሚ የማጥቃት ሂደቶችን በቼልሲ ተጫዋቾች በኩል ስንመለከት ነበር። የመጀመሪያውን አጋማሽ ስታት ለተመለከተ በቃ ቼልሲ ዛሬማ አስቶን ቪላን አይምረውም፣ በቃ ጨዋታውን አሸንፈው ነው የሚወጣው የሚል አይነት ነጥብ እንዲያነሳ የሚያስገድደው ነበር። በተለይም በመጀመሪያው አጋማሽ የነበረው የቼልሲ እንቅስቃሴ ፍጹም የበላይነት የወሰዱበት በኳስ ቁጥጥር ረገድ ከግብ ሙከራ አንጻር ካየነው በጣም ውጤታማውን የቼልሲን እንቅስቃሴ በመጀመሪያው አጋማሽ በደንብ ተመልክተናል። ቁጥራዊ መረጃዎቹን እንመልከት። ቼልሲ 10 ሙከራ ሞክሯል በመጀመሪያው አጋማሽ። ከ10ሩ 3ቱ ኢላማውን የጠበቀ ነው። 1.98 ኤክስፔክትድ ጎል ነበራቸው። 71 በመቶ ኳስ ተቆጣጥረዋል። ይህ እንግዲህ የመጀመሪያው አጋማሽ የቼልሲ ስታት ነው። ቪላ ጋር እንሂድ። ኤክስፔክትድ ጎል 0፣ ኦን ታርጌት 0፣ ኦፍ ታርጌት 0። አስቡት። ከዛ ደግሞ እንደገና 29 በመቶ ኳስ የተቆጣጠረ ቡድን ነበር አስቶን ቪላ እና አሁን ይሄንን ምናልባትም ደግሞ እንደው ቼልሲ የበላይነቱ ወስዶ ነበረ፣ ግን ጨዋታው ላይ ደግሞ ተሸንፎ ወጥቷል ብለን ለማብራራት ራሱ በጣም የሚቸግር ነው። ቼልሲ እንደወሰደው የበላይነት ጨዋታውን ሳያሸንፍ መውጣቱ ኢቭን በመጀመሪያው አጋማሽ እነዛን ሁሉ ኳሶች ሲያመክን የነበረው ክለብ ባገኛቸው ድሎች ልክ ደግሞ ያገኛቸውን እድሎች ሳይጠቀም በመቅረቱ ምክንያት ዋጋ የከፈለበት ነገር መሆኑን በደንብ መመልከት ያስፈልጋልና ቼልሲ በመጀመሪያው አጋማሽ እነዛን ኳሶች በማምከኑ ምክንያት እነዛን ምርጥ የጎል እድሎች ወደ ውጤታማነቱ ወደ ጎልነት ባለመቀየሩ ምክንያት ዋጋ የከፈለበት ሁለተኛው አጋማሽ ተከትሏል ማለት ነው። ከዛ ውጪ በሁለተኛው አጋማሽ ላይ በጣም የሚያስገርሙ የጨዋታውን ውጤት የቀየሩ ቅያሬዎች ሲደረጉ ነበር። እንግዲህ አሰልጣኙ ኡናይ ኤምሬ አንድ በጣም ከሚደነቅላቸው ኳሊቲ መካከል ጥሩ የሚባለው ኳሊቲያቸው ምንድን ነው? ጌምን የማንበብ ወይ ደግሞ ጨዋታዎችን የማንበብ ኳሊቲያቸው እጅግ በጣም ከፍተኛ ነው። ጨዋታዎችን ይረዳሉ፣ የትኛው ጋር ክፍተት እንዳለ፣ ምን ነገሮችን ማሻሻል እንዳለባቸው ያለውን ክፍተት በደንብ ተረድተው የሆኑ ተጫዋቾችን ቀይረው በማስገባት ከዛ በኋላ ውጤት ሲያመጡ እናያለን። ለዛ እንደ ጥሩ ማሳያ መሆን የሚችለው ከአርሰናል ጋር የተደረገውን ጨዋታ ነው። ኤሚሊያኖ ቡንዲያን ቀይረው አስገቡት። የቡንዲያ ተቀይሮ መግባት ደግሞ አርሰናል ላይ ያንን ሁለተኛ ጎል እንዲያስቆጥሩ ምክንያት የሆነ ጉዳይ ሲሆን ተመልክተናል ማለት ነው። ስለዚህ ምንም አይነት ነገር ሊፈጠር ይችላል በመጀመሪያው አጋማሽ። አስቶን ቪላ ግን ሁለተኛው አጋማሽ ላይ የሚሰጠው አጸፋዊ ምላሽ ደግሞ በጣም አስቸጋሪና ከባድ ሆኖ የምንመለከተው ነገር ይሆናል ማለት ነው። ስለዚህ እንደ ኡናይ ኤምሬ አይነት በደንብ ጨዋታን ማንበብ የሚችል አሰልጣኝ በየትኛውም አይነት አጋጣሚ ላይ ውጤት መቀልበስ ካስፈለገው እንደዚህ አይነት ቅያሬዎችን ነው ሊያደርግ የሚችለው እና እንደነ አማዱ ኦናና አይነት እንደነ ኦሌ ዋትኪንስ አይነት የተጫዋች ቅያሬዎችን ነበረ አሰልጣኙ ያደረጉት።
ኦሊ ዋትኪንስ 2 ጎሎችን አስቆጠረ በ63ኛውና በ84ኛው ደቂቃ። የመጀመሪያው የኦሊ ዋትኪንስ ጎል ሲቆጠር በቼልሲ ተጫዋቾች የቢልድ አፕ ክፍተት ምክንያት ቼልሲዎች በራሳቸው ኳሱን ለማስጀመር ሙከራ እያደረጉ ነበር። ያ ግን ሳይሳካላቸው ቀርቶ ከነሱ እግር ላይ የተቀማው ኳስ ወደ ጎልነት የተቀየረበትን ሞመንት ተመልክተናል። እንዲሁ ደግሞ በረጅሙ ከማዘመት የተሻገረው ኳስ ለአስቶን ቪላዎች በኦሊ ዋትኪንስ አማካኝነት ጎል ሆኖ ጨዋታው 2-1 በሆነ ውጤት ተጠናቋል። ያውም ኦሊ ዋትኪንስ ዘንድሮ ላይ ያለው ኦሊ ዋትኪንስ ከዚህ በፊት እንደምናውቀው አይነት ዋትኪንስ አይደለም። የዘንድሮ ኦሊ ዋትኪንስ ብዙ ጊዜ ተጠባባቂ ወንበር ላይ የሚቀመጥ እንደውም አሰልጣኙ ኡናይ ኤምሬ ሌሎች ተጫዋቾችም እድል ሲሰጡ የምንመለከትበት ወቅቶች አሉና ኦሊ ዋትኪንስ ግን ከተጠባባቂ ወንበር ላይ ተነስቶ ከቤንች ላይ ተነስቶ ነው ይህንን ተጽዕኖ ፈጣሪነትና 2 ጎሎችን አስቆጥሮ አስቶን ቪላን 3 ነጥብ እንዲያገኝ የማድረግ ኃላፊነትን የተወጣው ማለት ነውና ጨዋታው ላይ ቼልሲ እንደዛ አይነት አስገራሚ ፐርፎርማንስ አሳይቶ ሁለተኛው አጋማሽ ላይ ግን የአስቶን ቪላ ተቀይሮ መምጣት የአሰልጣኙ ደግሞ ጌም ሪዲንግና የተጫዋቾች ቅያሪ የሚፈልጉትን ውጤት እንዲወስዱ አስቶን ቪላዎችን ሲያደርጋቸው፣ በአንጻሩ ግን ቼልሲዎች የሚፈልጉትን ውጤት እጃቸው የገባውን ውጤት እንዲወጣ አድርጓቸዋል። ሁለተኛው አጋማሽ ላይ የነበረውን ስታት ብንመለከት እንደ ኦፕታ መረጃ ከሆነ ኦፕታ በጨዋታው መዘገብኩት እንዳለው ዳታ መሰረት ከሆነ ቼልሲ 2.14 ኤክስፔክትድ ጎል ነበረው። 14 ሙከራ ሞክሯል። እንግዲህ በሁለተኛው አጋማሽ 4 ሙከራ ብቻ ነው የሞከሩት ማለት ነው። ይሄ ቼልሲዎች ምን ያክል በሁለተኛው አጋማሽ ተቀዛቅዘው እንደነበር የሚያሳይ ነው። ከ14ቱ 3ቱ ኢላማውን የጠበቀ ሙከራ ነበር። በሁለተኛው አጋማሽ ቼልሲ አንድም ኢላማውን የጠበቀ ሙከራ ማድረግ አልቻለም። ምክንያቱም ቅድም 10 ሙከራ ቼልሲዎች ሞክረው ከ10ሩ 3ቱ ኢላማውን የጠበቀ ነበር ብለን ካልን በመጀመሪያው አጋማሽ፣ ሁለተኛው አጋማሽ ላይ ግን የቼልሲዎች ሙከራ በጣም ጥቂት ነበር ማለት ነው። 63 በመቶ ነው ኳስ የተቆጣጠሩት። የሚገርማችሁ ግን አስቶን ቪላ 11 ሙከራ ሞክሯል። በሁለተኛው አጋማሽ በሙሉ ጨዋታው የሞከሩት 11 ሙከራ ነው። ከ11ዱ 8ቱ ኢላማውን የጠበቀ ነበር። ቼልሲ በ90 ደቂቃ ያልሞከረውን ነው አስቶን ቪላ በ45 ደቂቃዎች ብቻ ሞክሮ ይወጣ። 11 ሙከራዎች ሞክረው ከ11ዱ 8ቱ ኢላማውን የጠበቀ ነበር። 1.05 ኤክስፔክትድ ጎል ነበራቸው። 37 በመቶ ብቻ ነው ኳሱን የተቆጣጠሩት። ሮበርት ሳንቼዝ ሲያወጣቸው የነበሩ ኳሶችን ስንመለከት ነበር። በጣም አደገኛ የሚባሉ ኳሶችንም የሞከሩባቸውን ሂደቶች ስናይ ነበር እና ጨዋታው ላይ የነበራቸው ተጽዕኖ ቼልሲዎች በሁለተኛው አጋማሽ ፍጹም የመዳከም ስለነበረ አስቶን ቪላዎች ደግሞ ያንን ክፍተት ተጠቅመው አስቶን ቪላን ለማሸነፍ አርሊ ጎል ማስቆጠር የግድ ይላል። አስቶን ቪላ ላይ ቀድመህ ጎል ማታስቆጠር ከሆነ ኢቭን ቀድሞ ሲባል 2 ጎል 3 ጎል አስቆጠረ ጨዋታውን ካልገደልከው የትኛውም አይነት ተጋጣሚ ይህንን ክለብ መራሁት ብሎ ሊደሰት አይችልም። ከጨዋታው ፊት በነበረኝ ትንታኔ ላይ እንደተናገርኩት ቶተንሃም እኮ ይመራ ነበር። ቶተንሃም አስቶን ቪላን እየመራው ነው። ከኋላ ተነስተው ጨዋታቸውን ወደ ራሳቸው ገልብጠው ቪላዎች ውጤት ይዘው ይወጡት። ከአርሰናል ጋር በተደረገውም ጨዋታ አቻ ሁሉ ሆነው ነበር። ግን ያ የተመዘገበውን የአቻ ውጤት ወዴትም እንዳሄድ የማድረግ አቅማቸው በጣም ከፍተኛ ስለነበረ በራሳቸው ያን ውጤት ገልብጠው አሸንፈው ወጥተዋል። ዘንድሮ አስቶን ቪላ ለትልልቅ ቡድኖች በሙሉ ራስ ምታት ሆኖ ነው እየቀጠለ የሚገኝ። ከሊቨርፑል በስተቀረ ሁሉንም አሸንፏል። ሲቲን ገጥሞ ነበር አሸንፏል። ቶተናምን ገጥሞ ነበር አሸንፏል። አርሰናልን ገጥሞ ነበር አሸንፏል። ማንቸስተር ዩናይትድን ገጥሞ ነበር። ማንቸስተር ዩናይትድንም በተመሳሳይ አሸንፏል። አሁን ደግሞ ከቼልሲ ጋር ያደረገውን ጨዋታ አሸንፏል። በተለምዶ ቶፕ 6 ብለን ከምንጠራቸው ክለቦች በሊቨርፑል ብቻ ነው የኡናይ ኤምሬው ክለብ የተሸነፈው እና እንደውም እሳቸው ካያችሁ ጎሉ ሲቆጠር በጣም በሚገርም ስሜት ሆኖ ነበረ እየሮጡ ደስታቸውን ሲገልጹ የነበረው። በባለፈውም ሳነሳ እንደነበረው አስቶን ቪላ ለመጨረሻ ጊዜ ተከታታይ 11 ጨዋታዎችን ያሸነፈው በ1914 ነበር በፈረንጆቹ አቆጣጠር። ያ ማለት ከ111 ዓመታት በፊት። አሁን የቀራቸው አንድ ጨዋታ ነበረ። እሱን አሳክተው በተከታታይ 11 ጨዋታዎችን በማሸነፍ ያንን ሪከርድ እንደ አዲስ መልሰው መጻፍ ችለዋል። አሁን
አንድ ጨዋታ ደግሞ የሚያሸንፉ ከሆነ በቀጣይ ከአርሰናል ጋር የሚደረገውን ጨዋታ የሚያሸንፉ ከሆነ በተከታታይ 12 ጨዋታዎችን በማሸነፍ አዲስ ታሪክ በማስመዝገብ በክለቡ ታሪክ የመጀመሪያው ባለ ታሪክ ክለብ መሆን ይችላሉ ማለት ነው። ይህን ነገር ነው የምንመለከተው። አስቶን ቪላ በሁለተኛው አጋማሽ ምን አይነት ለውጦችን ነበር ያደረገው፣ አሰልጣኝ ኡናይ ኤምሬ ምን አይነት ለውጦችን ያደረጉት የሚለውን ነገር ስንመለከት እንግዲህ በመጀመሪያው አጋማሽ ከነበራቸው ይሄ ከመከላከሉ ሂደት እንዲሁ ደግሞ ከኳስ ጀርባ ሆኖ አፈግፍጎ ከመጫወትን ባሻገር አሰልጣኙ በሁለተኛው አጋማሽ ግልጽ የሚባሉ ቅያሬዎችን አድርጓል። ወደ 3 የሚጠጉ ተጫዋቾችን ቀይረዋል። ኦሌ ዋትኪንስን በዶኒየል ማለን ቀይረዋል። ዶኒየል ማለን ወጥቶ ዋትኪንስ ገብቷል። እንዲሁ ደግሞ ጀደን ሳንቾ ወደ ሜዳ ሲገባ ያው በባለፈው ዓመት በቼልሲ መለያ የተጫወተ ተጫዋች ነው ሳንቾ። ይሄ ተጫዋች ወደ ሜዳ ሲገባም እንዲሁ አይተናል። ማጊን ተቀይሮ የወጣ ተጫዋች ነው። ከዚህም በተጨማሪ የኦናና ቅያሪ በጣም ለቡድኑ ወሳኝ የሚባል ነበር። አማዱ ኦናና ለምንድን ነው የገባው? ኤሚሊያኖ ቡንዲያ ለምንድን ነው በዛ ሰዓት ላይ ቅያሬ የተደረገው የሚለውን ነገር መመልከት በጣም ያስፈልጋል። አሰልጣኙ ቅድም እንዳልኳችሁ የመጀመሪያው አጋማሽ ላይ የነበረባቸውን ክፍተቶች እያንዳንዱን በደንብ ነው አጥርተው የተመለከቱት። ለምሳሌ ዶኒየል ማለን በመጀመሪያው አጋማሽ ምንም ዴሊቨሪ ስላልነበረ የተሞከረበትም ኳስ አልነበረም፣ ለሱ ዴሊቨሪ የተደረገለትም ኳስ አልነበረም። በዛ ምክንያት ተጫዋቹም ኳስም የማግኘት እድሉ በጣም ጠባብ ሆኖ ነው የተመለከተው። ግን ደግሞ ሌሎቹንም ተጫዋቾች ብንመለከት ለምሳሌ ማጊን ቢያንስ በካውንተር አታክ እንኳን አንዳንድ እንቅስቃሴዎችን ለማድረግ ሲቸገር አይተናል። መሀል ሜዳ ላይ ደግሞ በተለይም የቼልሲ መሀል ሜዳ በጣም ፈጣን በሆኑ ተጫዋቾች ምክንያት እንደነ ካይሴዶ ባሉ ተጫዋቾች እነ ካይሴዶ የሚወርዷቸውን ታክሎች ሁሉ ስንመለከት ነበር። በዛ ምክንያት ይሄኛው ጨዋታ ላይ የመሀል ሜዳው ባላንስ መሆን አልቻለም ነበር የአስቶን ቪላ የመሀል ሜዳ። በዛ ምክንያት አሰልጣኙ ምን አደረጉ? ሁለተኛው አጋማሽ ላይ የተወሰኑ ደቂቃዎችን ኡናይ ኤምሬ ከተመለከቱና ካዩ በኋላ ይህንኛው ነገር ረጅም ርቀት እንደማያስኬዳቸው ሲገነዘቡና ሲረዱ ወዲያውኑ እሳቸው የተጫዋች ቅያሪ ነው ያደረጉት። ሁለተኛው አጋማሽ ላይ የማጊንን ቅያሪ ያደርገው አማዱ ኦናናን ያንን ግዙፍ የአማካይ መስመር ተጫዋችን ያስገቡት ኤሚሊያኖ ቡንዲያን በመቀየር ደግሞ ኦሌ ዋትኪንስን ወደ ሜዳ አስገብተዋል ማለት ነው። እንግዲህ አሁን እሳቸው ይህንን ቅያሪ ሲያደርጉ ሁለት ነገር ማንሳት ያስፈልጋል። አንድ እንደ ሳንቾና እንደ ዋትኪንስ አይነት ማጥቃቱን በደንብ የሚያግዙ ተጫዋቾች ወደ ሜዳ አስገብተዋል። ሁለተኛ ነገር ደግሞ መሀል ሜዳውን ባላንስ የሚያደርግላቸውን ተጫዋች አማዱ ኦናና አስገብተዋል። የአማዱ ኦናና ወደ ሜዳ መግባት ዮሪ ቴሌማንስ የበለጠ ወደፊት እየወጣ እንዲጫወት፣ ሞርጋን ሮጀርስ የበለጠ በነፃነት ጨዋታዎችን እንዲያደርግ እና ደግሞ ኢቨን ሞርጋን ሮጀርስ ሁለተኛው የ10 ቁጥር ተጫዋች ሆኖ እዛ ሜዳ ላይ እንዲጫወት የሚያደርግና እድል የሚሰጥ ነው ማለት ነው። እንግዲህ ከሮይስ ጀምስ ጋር የነበረውን ባትል ጨዋታውን የተመለከታችሁ አይታችሁታል። ስለዚህ ከዚህ የታክቲካል ፐርስፔክቲቭ አንጻር ነው እነዚህን የሶስት ተጫዋቾች ቅያሪ ያደረጉት የነበረው። ሮጀርስ በመጀመሪያው አጋማሽ ላይ ብዙም አልተመለከትነውም ነበር ሞርጋን ሮጀርስ። ሁለተኛው አጋማሽ ላይ ግን በጣም በጥሩ ሁኔታ ሲጫወት የነበረው ኳሶችን ድሪብል ሲያደርግ የነበረው አንድም በአማዱ ኦናና ተቀይሮ የመግባት ምክንያት መሆኑን ማንሳት ይኖርብናል። ምክንያቱም ወደ መስመሮች እየወጣ በደንብ ይጫወት ነበረ። እንዲሁ ደግሞ የመስመር ላይ ማጥቃቱን ለማስኬድ ይሞክር ነበር። ከነዚህ ቅያሮች ብዙም ሳይርቅ ነው በጥቂት ደቂቃዎች ልዩነት ኦሌ ዋትኪንስ ያቻነቷን ጎል ያስቆጠረው። ቅድም እንደነገርኳችሁ የቼልሲ ተጫዋቾች ቢውልድ አፕን ስንመለከት ነበረ። ጨዋታውን በቢውልድ አፕ ለማስጀመር እየሞከሩ ባሉበት ሰዓት ነው ኳሱን ዲስፖሰስ ያደረጓቸው ወይም ኳሱን ያቋረጧቸው። ከዛ በኋላ በቀጥታ ያንን ኳስ ወደ ግብነት ሲቀይሩት ተመልክተናል እና በ84ኛውም ደቂቃ ላይ እንደዚሁ ቀጥሎ የመጣው ጎል ሲቆጠር ያንን ኳስ ወደ ማዕዘን ምት የተቀየረበትን ሁኔታ ስናይ እነዚህ ተቀይረው የገቡ ተጫዋቾች የፈጠሩት ሚና እጅግ በጣም የሚያስገርም እንደነበርና ቀላል ነገር እንዳልተወጡ በደንብ የሚያሳይና የምንረዳበትም ጭምር ነው ማለት ነው። ቼልሲ እዚህ ጨዋታ ላይ ምንድን ነው ማድረግ የጎደለው የነበረው ምንድን ነበር ማድረግ የነበረበት የሚለውን ነገር ስናይ ማጥቃቱ ያን ያክል የሚያስፈራ አይነት አልነበረም።
በተለይ በሁለተኛው አጋማሽ። የመጀመሪያው አጋማሽ ላይ ክሊኒካል አልነበሩም ቼልሲዎች። አሁን ባለው የዘመናዊ እግር ኳስ ደግሞ የምታገኛቸውን የጎል እድሎች በቀጥታ ወደ ግብነት መቀየር ማትችል ከሆነ፣ ክሊኒካል ካልሆንክ፣ ሻርፕ መሆን ማትችል ከሆነ ሁለተኛው አጋማሽ ላይ እንደ አስቶን ቪላ አይነት ቡድኖች ተቀይረው ይመጡባል። ማስካቸውን አውልቀው ጭንብላቸውን አውልቀው ይሄ ቡድን አስቶን ቪላ ነው ወይስ ሌላ ክለብ ነው እስከምትሉ ድረስ የሚያስገርም እንቅስቃሴ ያሳያል። ለምሳሌ በቼልሲ በኩል ወደ ሜዳ የገቡት ተጫዋቾችን ብንመለከት አሌሃንድሮ ጋርናቾን ማንሳት ያስፈልጋል። አሌሃንድሮ ጋርናቾ አሁን በቼልሲ እንግዲህ 5 ወሩን ጨርሷል። ግን እስካሁን ድረስ አሌሃንድሮ ጋርናቾ በዩናይትድ እንኳን ለተወሰነ ጊዜ ሲያሳየን የነበረውን እንቅስቃሴ አይደለም አሁን በቼልሲ ቤት እያሳየ የሚገኝ። አሰልጣኙ ጄሚ ጊቴንስ በዚህ ቦታ ላይ መጫወት ይችላል፣ ነገር ግን እሱን ቤንች በማድረግ ይህንን ተጫዋች የቋሚነት እድል እየሰጡት ይገኛሉ። አሌሃንድሮ ጋርናቾን ወደ ግራ መስመር ወጥቶ ይጫወታል። በቃ ከሱ የሚጠበቀው ነገር ፈጣን ነው። ተጫዋቹ ፈጣን የሆኑ ድሪብሎችን እንዲያደርግ፣ ወደ ፋይናል ሰርድ ቶሎ ቶሎ እንዲደርስ እና ደግሞ ኳሶችን ለአጥቂ መስመር ተጫዋቾች እንዲያደርስ የሚጠበቅበት ተጫዋች፣ ኢቭን በራሱ ሙከራም እንዲሞክር ይጠበቅበታል። ጋርናቾ ግን እስካሁን ድረስ በቼልሲ ሲጫወት ከተመለከት ነው በጣም ጥቂት ጨዋታዎች ላይ ካልሆነ በስተቀረ እንደው ይሄ በቃ አፋችን ሞልተን ዋው በጣም ቢገርም እንቅስቃሴ ያሳየበት ምንላቸው ብዙ ጨዋታዎች የሉ። ከሱ ፊት ለፊት ማቲካሽ ነበረ እና ማቲካሽን ለማለፍ በሚያደርግ በነበራቸው ጥረቶች ውስጥ የተሳካለት ነበረው የሚል ጥያቄ ካነሳን ከእንዲህ አይነት ተጫዋቾች ደግሞ ኢንዲቪዥዋል ብሪሊያንስ ይጠበቃል። ምክንያቱም እንደዚህ እንደ አስቶን ቪላ አይነት በጣም ጠንካራ መከላከል ያላቸው በመጀመሪያው አጋማሽ ተከላክለው ሊጫወቱ የሚችሉ ተጫዋቾችን ስንመለከት እንደ አሌሃንድሮ ጋርናቾ አይነት ኢንዲቪዥዋል ብሪሊያንሳቸው በጣም ከፍተኛ የሆነ በግል ብቃታቸው ተጠቅመው አሲስት ማድረግ የሚችሉ ኳሶችን ማቀበል የሚችሉ እጅግ በጣም ተጽዕኖ መፍጠር የሚችሉ ተጫዋቾች ሜዳ ላይ የነሱ አስተዋጽኦ ይፈለጋል። አሌሃንድሮ ጋርናቾ ግን ይህንን ነገር ሜዳ ላይ በቆየበት ደቂቃ መስጠት አልቻለም እና የቼልሲ ማጥቃት ሁለተኛው አጋማሽ ላይ ጥሩ ያልነበረው ዴሊቨሪዎች ሲፈጠሩ ያልተመለከት ነው። ኢቭን በመጀመሪያው አጋማሽ ቼልሲ ያን ያክል ሙከራዎችን ሲሞክር ኳሱን ሲቆጣጠር በጣም ብዙ እድሎችን ሲያመክኑ ከነበሩባቸው ምክንያቶች መካከል አንዱ ተጫዋቾችን እንደ ግል የሚወቀሱበት ሁኔታም ባይኖር፣ ነገር ግን ደግሞ አሌሃንድሮ ጋርናቾ ጥሩ እንዳልተጫወተ በዚሁ አጋጣሚ ማንሳት ይኖርብናል ማለት ነው። አሁን እንግዲህ ቼልሲ ወደ ገበያ ወጥቶ መቼም የአጥቂ መስመር ተጫዋች ያስፈርማል ተብሎ አይጠበቅም። ምክንያቱም በጣም ብዙ ሚሊዮን ፓውንዶችን በክረምቱ ኢንቨስት ያደረገ ቡድን አሰልጣኙ ምንም እንኳን በዚህ ጨዋታ ላይ በሙሉ 90 ደቂቃው ቡድናቸውን ተችላይን ላይ ሆኖ መምራት ባይችሉም በቅጣት ምክንያት እዛች ተችላይኗ ላይ ቆመው ቡድናቸውን መምራት ባይችሉም ግን እንደነ ሊያም ዴላፕ አይነት ተጫዋቾችን ለማስገባት ሞክረዋል። እንደነ ኤስቴቫው አይነት ተጫዋቾችን ለመቀየር ሞክረዋል። ግን ያደረጉት ጥረት የተሳካ አልነበረም። ተጫዋቾችን ለመቀየር የነበራቸው ፍላጎት፣ ወደ ሜዳ የገቡት ተጫዋቾች ውጤት ያመጡ ነበሩ ወይ? እነ ኮል ፓልመርን ሁሉ ቀይረው አስወጥተዋል። ግን ያ ሁሉ ነገር በቼልሲ በኩል የተሳካ አልሆነም። በባለፈው ዓመት ሁለቱ ክለቦች ሲጫወቱ ስታንፎርድ ብሪጅ ላይ ቼልሲ ሲያሸንፍ፣ ከሜዳ ውጭ ደግሞ በቪላ ፓርክ አስቶን ቪላ ነበር ያሸነፈው። አሁን ግን አስቶን ቪላ ስታንፎርድ ብሪጅ ላይ መጥቶ ወሳኝና አስፈላጊ የሆነ 3 ነጥብ ይዞ ወጥቷል ማለት ነው። እዚህ ጨዋታ ላይ ሮበርት ሳንቼዝን ማንሳትም ይኖርብናል። ሴቭ ያደረጋቸው ያወጣቸው ኳሶች አሉ። እነዛ እንዳሉ ቢሆንም ነገር ግን ደግሞ የሆነ ኳስ ላይ እንደውም ኳስ በረጅሙ ለመወርወር በሞከረበት ጊዜ ከፍጹም ቅጣት ምት ግብ ክልል ውጪ ያው በዛ ሰዓት ተንሸራቶ በመውደቁ ምክንያት ቼልሲ ላይ ቅጣት ምት እንዲሰጥ የዳረገ ሁሉ ሞመንት ተፈጥሮ ነበር እና እንደውም ተጫዋቹ የቀይ ካርድ ይመለከት ይሆን የሚሉ አይነት ጥያቄዎች በጨዋታውን በሚያስተላልፉት ኮሜንታተሮች በኩል ሲሰጡ እንደነበረም የተመለከትነው ጉዳይ ነው እና ተጫዋቹ በዛ ሞመንት በዛ ቅጽበት 89ኛው ደቂቃ ላይ በተመለከትነው ሁኔታ ያንን እንቅስቃሴ ሲያደርግ ከዛም የባሰ ብዙ ነገር ሊፈጠር ይችል ነበር። ኳሱን ቀምተው ወደ ግብነት የሚቀይሩበት እድል ነበረ እና ግን ተጫዋቹ ደግሞ ያንን
ኳስ በጣም በችኮላ ውስጥ ሆኖ ቶሎ ለቼልሲዎች ለማቀበል ቶሎ ለተጫዋቾቹ ዴሊቨር ለማድረግ በነበረው ሙከራና ሂደት ነው እንደዚህ አይነት ነገር የተፈጠረውና እንግዲህ ቀይ ካርድ እንዲሰጠው ፍላጎት የነበራቸው የአስቶን ቪላ ተጫዋቾች ነበሩ። ነገር ግን ያ ሳይሆን ቀርቶ እንግዲህ ጨዋታው በነበረው ውጤት ወይም 2-1 በዛ ውጤት ሊጠናቀቅ ችሏል። ግን ሳንቼዝ በዚህ ጨዋታ ላይም እንደዚሁ አንዳንድ ኮንሰንትሬሽኑ ሉዝ ያደረገባቸው ሁኔታዎች ነበሩ። በተለይም ያኛው የመጀመሪያው ጎል ኦሌ ዋትኪንስ ያስቆጠራት ጎል ስትቆጠር በቼልሲዎች በኩል የቢውልድ አፕ ክፍተት እንደነበር ወይም ደግሞ ኳሱን በቢውልድ አፕ ለማስጀመር ጥረት ባረጉበት ጊዜ የቢውልድ አፕ ክፍተት እንደነበር ስናይ ነበረ። ግን እንደዛም ቢሆን የሆነ አይነት እንቅስቃሴ ነበረው። ኳሶችን ይመልስ ነበር፣ ሴቭ ያደርግ ነበር። እንደውም ከዛ ፊት ሌሎች የሚቆጠሩ አይነት ኳሶች ያሉ የሚመስል ነበር እና እነዛን እንቅስቃሴዎች ነው እንግዲህ በዚህ ቡድን በኩል ስናይ የነበረው። በሮበርት ሳንቼዝም በኩል እነዚህ ነገሮች በደንብ ተመልክተናል። ሌላኛው ከዚህ ጨዋታ ጋር አያይዘን የምናነሳው በተለይ የአስቶን ቪላን ተጫዋቾች ጉዳይ ነው። እንግዲህ ማቲ ካሽ በዚህ ጨዋታ ላይ ቢጫ ካርድ በመመልከቱ ምክንያት በተከታታይ በተመለከተው 5ኛ ቢጫ ካርድ ምክንያት እንግዲህ በሚቀጥለው ሳምንት በሳምንቱ አጋማሽ ከአርሰናል ጋር በሚደረገው ጨዋታ ላይ ይህንን ተጫዋች የማንመለከተው ይሆናል ማለት ነው። እንግዲህ በቀጣይ ሳምንት አስቶን ቪላ ወደ ለንደን በመጓዝ ይህንን ክለብ ሲገጥም አርሰናልን ሲገጥም የቀኝ ተመላላሹን ሳያገኝ በዛ ጨዋታ ላይ ጨዋታውን የሚያከናውን ይሆናል ማለት ነው። እንግዲህ ለአንድ ጨዋታ ያክል ይሄ ጨዋታ ሲያመልጠው እንመለከታለን። የማቲ ካሽ አለመኖር ለአስቶን ቪላዎች በጣም እንደ አንድ ጉድለት የሚታይ ነገር ነው። ምክንያቱም ተጫዋቹ በጣም ተጽዕኖ ፈጣሪ እንቅስቃሴ ሲያሳይ የነበረ ተጫዋች ነው። ልዩነት ፈጣሪነቱ በጣም ጥሩ ነው። ግን ደግሞ እንደዚህ አይነት ውሳኔዎች በተለይ በሚሰጡበት ጊዜ ላይ የሚያስፈልጉ ነገሮች ደግሞ አሉ። በጣም ጥንቃቄ ማድረግ አስፈላጊ ነበር እና የማቲ ካሽ በዚህ ጨዋታ ላይ አለመኖር በቀጣዩ ጨዋታ ላይ አለመኖር ማለት ነው ለአርሰናሎች እንደ ሰርግና መላሽ ወይም እንደ ፈንጠዝያ የሚታይ ነው። ምክንያቱም በባለፈውም ጨዋታ ላይ ቪላ ፓርክ ላይ ጎል ያስቆጠረባቸው ተጫዋች ነበረ እና የዚህ ተጫዋች አለመኖርን የአርሰናል ደጋፊዎች በጥሩ መንገድ የሚወስዱት ነው የሚሆነው። ከዛ ውጭ እንግዲህ ምናልባት በዚህ ቦታ ላይ የእሱ ቦታ እንዴት ሊሸፈን ይችላል የሚለው ለአስቶን ቪላዎች በሌላ አማራጭ እንግዲህ ይህንን ተጫዋች መተካት ይጠበቅባቸዋል። ያን ነገር ደግሞ እንዴት ሊያደርጉት ይችላሉ? በተለይ ልምድ የሌላቸው ተጫዋቾች ናቸው ሊኖሩ የሚችሉትና ያንን ክፍተት እንግዲህ እንዴት ይደፍኑታል የሚለውን ነገር አብረን እንመለከተዋለን። መጨረሻ ላይ ግን ቼልሲን ማየት ነው አስፈላጊ የሚሆነው። አሁን ቼልሲዎች ለቶፕ 4 መጀመሪያ ለዋንጫ ይፎካከራሉ ወይ የሚሉ ጥያቄዎች ስናነሳ ነበር። ምናልባት ከአርሰናልና ከማንቸስተር ሲቲ ቀጥሎ አሁን ለዋንጫ ይፎካከራል ብለን ስናነሳ የነበረው ይህንን ቡድን ግን አሁን ባለው ሁኔታ ቼልሲ ለዋንጫ የሚፎካከር ቡድን እንዳልሆነ ለእንግሊዝ ፕሪሚየር ሊግ ዋንጫ ለመፎካከር የሆኑ ጊዜያት ሊፈጁበት እንደሚችሉ የሆነ ኮንሱም የሚያደርገው ጊዜ እንዳለ እያንዳንዱ ጨዋታዎች ላይ የተመለከተን ነው። ባለፈውም ሳምንት የመጀመሪያው አጋማሽ ጥሩ አልነበረም። ሁለተኛው አጋማሽ ላይ ቼልሲ ጥሩ ተጫወተ ከኒውካስል ጋር የሚፈልገውን ነገርም ባይሆን ቢያንስ 1 ነጥብ ይዞ ወጣ ማለት ነው። በዚህም ጨዋታ ላይ ስንመለከት የነበረው የቼልሲ እንቅስቃሴ የመጀመሪያው አጋማሽ ላይ ጥሩ ነበር፣ ብዙ የግብ ዕድሎችን ሲፈጥሩ ነበር። ሁለተኛው አጋማሽ ላይ ግን ከዛ በተቃራኒ በሆነ ሁኔታ ሆነው ቢያንስ የያዙትን 1 ጎል እንኳን ማስጠበቅ ሳይችሉ ቀርተው 3 ነጥብ አጥተው ወጥተዋል። አሁን ቼልሲ በሳምንቱ አጋማሽ ከቦርንመዝ ጋር ነው የሚጫወተው። አምናም ቼልሲ ካስታወሳችሁ ልክ በዚህ ወቅት ላይ ነው መንሸራተትና መውረድ የጀመረው። በባለፈው ዓመት እንደውም አርሰናል እየተዳከመ በነበረበት ጊዜ ሁሉ በደረጃቸው ከፍ ለማለት ተቃርበው ነበረ። እንደውም አስታውሳለሁ ከኤቨርተን ጋር በሚጫወቱበት ጊዜ ኤቨርተንን ቢያሸንፉ ኖሮ ሊቨርፑልን ወደ ታች አውርደው ሁሉ አንደኛ ደረጃ ላይ የሚቀመጡበት በጣም ግልጽ የሚባል እድል አግኝተው ነበረ። ግን ያን እድል አልተጠቀሙበትም። አሰልጣኙ ኤንዞ ማሬስካም እንደ ብዙዎቻችን ከተጫዋቾቻቸው ላይ ያለውን ጫና ለመቀነስ ከተጫዋቾቻቸው ላይ ያለውን ጫና ለማብረድ ነው እኛ ለዋንጫ እንፎካከርም ገና ነን በእነ አርሰናል በእነ ሊቨርፑል ደረጃ አይደለንም ብለው ሲናገሩ ለምን እንደዛ ብለው ተናገሩ የሚሉ በጣም ብዙ ትችቶች ሲሰነዘሩባቸው ነበሩ። ግን ደግሞ አሰልጣኙ ቡድናቸውን ያውቁታል። ለፕሪሚየር ሊግ ዋንጫ ይፎካከራል፣ ለፕሪሚየር ሊግ ዋንጫ አይፎካከርም የሚለው እኔ እውነት ለመናገር ዘንድሮ በጣም ለማየት ካጓጓውላቸው ቡድኖች መካከል አንዱ ቼልሲን ነበር። ምክንያቱም
አዳዲስ ተጫዋቾችን አስፈርሟል። በእርግጥ በጣም ድካም ያለበት ቡድን ነው። በባለፈው ዓመት ወደ 64 የሚጠጉ ጨዋታዎችን ያደረገ ቡድን ነው እና እንዴት ሊሆን ይችላል ይሄ ቡድን እንዴት ባለ መንገድ ሊቀርብ ይችላል የሚለው ነገር ለማየት የሆነ የመጡ አዳዲስ የፈረሙ ተጫዋቾች እነ ጆዋ ፔድሮ፣ እነ ጊቴንስ፣ ሌሎች በጣም ወሳኝ የሚባሉ ተጫዋቾችን እነ ስቴቫኦን፣ እነ ሊያም ዴላፕን፣ እነ ጋርናቾን ያስፈረመ ክለብ ስለሆነ እንዴት ነው ሊቀጥል የሚችለው የሚለውን ነገር ለማየት ያጓጓ ነበር። ግን ስጋቶችም ደግሞ ነበሩ። ምክንያቱም ቶርናመንትና የሊግ ጨዋታዎች አንድ አይደሉም። አሁን አምና ቼልሲ የዓለም የክለቦች ዋንጫን አሸንፏል። ግን የዓለም የክለቦች ዋንጫን ስላሸነፈ የፕሪሚየር ሊግ ዋንጫን ያሸንፋል የሚል ዋራንቲ ሁሉ አልነበርም። አሁንም ዘንድሮ ቼልሲ ከአርሰናል ጋር ሁሉ እስከ 6 ነጥብ ልዩነት ነጥቡን ዝቅ እስከ ማድረግ እስከ ማጥበብ ደረጃ ደርሶ ነበር። ግን አሁን ደግሞ ነጥቡ ሰፍቶ ወደ 13 ነጥቡ ከፍ ብሏል ማለት ነው እና አሁን 4 ጨዋታ የመሸነፍ ከዛ በመቀጠል ደግሞ 1 ጨዋታ አቻ የመውጣት ጉዳይ እየሆነ መጥቷል እና አርሰናል በተከታታይ 4 ጨዋታዎችን ይሸነፋል። በጣም አስቸጋሪ ነው። አሁን ቼልሲ የቶፕ 4 ቦታውን ለማስከበር ነው ከዚህ በኋላ ሊጫወት የሚችለው እና አርሰናልና ማንቸስተር ሲቲ ለዋንጫ ይፎካከራሉ። አስቶን ቪላም ብንፈልገውም ባንፈልገውም በዚህ ሰዓት ለዋንጫ እየተፎካከረ የሚገኝ ቡድን ነው ኦቬስ። ምክንያቱም የ3 ነጥብ ልዩነት ነው ከመሪው አርሰናል ጋር ያለው። ማክሰኞ ዕለት ከአርሰናል ጋር ወሳኝ ጨዋታቸውን ያከናውናሉ። በዚህ ጨዋታ ላይ ይዞት የሚወጣው ውጤት ቪላ ዘንድሮ እንደ ሌስተር ዋንጫ ለማንሳት ነው የሚጫወተው ወይስ ለቶፕ 4 ነው የሚጫወተው የሚለውን ነገር እንድንመለከት የሚያደርገን ነው። ቼልሲ ይህንን ጨዋታ ቢያሸንፍ ኖሮ ደረጃውን ማሻሻልና ከሰዓታት በፊት የተወሰደበትን ደረጃ መልሶ መረከብ ይችል ነበረ ከሊቨርፑል። ሊቨርፑል ባሸነፈው ጨዋታ ምክንያት ደረጃውን ከፍ ማድረግ ችሏል እና ቼልሲ ይህንን ጨዋታ ቢያሸንፍ የበለጠ ጥሩ ስፔስ ያገኝ ነበር። ግን ያንን ስፔስ ማግኘት አልቻሉም በዚህ ጨዋታ ላይ በመሸነፋቸው ምክንያት። ስለዚህ 4ኛ ደረጃቸውን በሊቨርፑል ተቀምጠዋል ማለት ነው። ሊቨርፑል እንግዲህ 11ኛ 12ኛ ሁሉ ደረጃ ተቀምጦ ነበርና ከዛ መጥቶ ነው ቼልሲን አሁን እንደዚህ ደረጃ ሲቀማው እየተመለከት ነው የምንገኘው። ይሄ ለቶድ ቦይሊም ለክለርክ ካፒታልም የሚዋጥ ውጤት አይደለም። በተለይ ቼልሲ በእንዲህ አይነት ጨዋታዎች ላይ ነጥብ እየጣለ መውጣቱ። በተከታታይ ጨዋታዎች ላይ ቼልሲ ነጥብ እየጣለ ነው። በቦርንመዝ፣ በሊድስ ዩናይትድ፣ በኒውካስል አሁን ደግሞ ከእንደገና እንደዚህ አይነት ውጤት እየተመዘገበ ነው እና አሰልጣኙ እንግዲህ ኤንዞ ማሬስካ በባለፈው እኛ ድጋፍ እያገኘን ባለመሆኑ ምክንያት ያለፉት 48 ሰዓታት ጥሩ አይደለም በማለት እስከ መናገር ደረጃ ደርሰው ነበር እና ያ በትክክል ክለብ ውስጥ ያለውን እያንዳንዱን ነገር የሚያሳይ ነው። አሁን ቼልሲ በቀጣይ በጣም ከባባድ የሚባሉ 3 ጨዋታዎችን ያከናውናል። እንደው ለአብነት ነው 3ቱንም ልንጠቅስ የምንችለው እንጂ ከባባዶቹ ጨዋታዎች ይቀጥላሉ። የቀጣዩ ሳምንት በሳምንቱ አጋማሽ ከቦርንመዝ ጋር ነው ቼልሲ የሚጫወተው። ቦርንመዝ ወጣ ገባ ጊዜ ነው እያሳለፈ የሚገኘው። በጣም ጥሩ ነው፣ ጥሩ ጊዜን እያሳለፉ ነው እያልን ነበረ። አሁን ግን ቦርንመዝ ማጣፊያው ያጠረው ነው። እንደውም በብሬንትፎርድ ዛሬ 4 ጎሎች ተቆጥሮበት የተሸነፈ ቡድን ሆኗል። ቦርንመዝን ከገጠመ በኋላ በሳምንቱ መጨረሻ ከማንቸስተር ሲቲ ጋር ነው የሚጫወተው። ማንቸስተር ሲቲ ደግሞ ለዋንጫ የሚፎካከር ቡድን ነውና ከፊቱ ያሉትን ቡድኖች እንዴትም እያደረገ ለማሸነፍ ነው ወደ ሜዳ የሚገባው። ስለዚህ ይሄኛው ጨዋታ ከማንቸስተር ሲቲ ጋር የሚደረገው ጨዋታ ለአስጨራሽ ትግል የሚደረግበትና በጣም በከፍተኛ ጉጉት የሚጠበቅ። ሌላኛው ጨዋታ ደግሞ በምዕራብ ለንደን ደርቢ ከፉልሃም ጋር የሚደረግ ይሆናልና እነዚህ ሁሉ እንግዲህ መርሃ ግብሮች ተከታታይ መርሃ ግብሮች በካራቦ ካፕ ከአርሰናል ጋር የሚደረጉትን ጨዋታዎች ስንጨምር የቻምፒየንስ ሊጉን የናፖሊን ጨዋታ ስንጨምር ቀጣዮቹ ጨዋታዎች ለቼልሲ በጣም አስቸጋሪ ሊሆኑ እንደሚችሉ እንረዳለንና እንግዲህ ቼልሲ በሜዳው ነው የተጫወተው፣ በደጋፊዎቹ ፊት ነው የተጫወተው። ጥሩ የደጋፊዎች አድቫንቴጅ ይዞ ነበር ወደ ሜዳ የገባው። የመጀመሪያውን አጋማሽ በጎል ሁሉ መምራት ችሎ ነበረ። ግን እነዚህ አድቫንቴጆች ሁሉ ቼልሲ ሊጠቅሙት አልቻሉም እና ጨዋታ ላይ ደግሞ የፈለገውን ያክል በ45 ደቂቃ ጥሩ ብትሆን በአጋማሹ ደቂቃ ጥሩ ብትሆን ሁለተኛው አጋማሽ ላይ ያለ ኮንሲስተንሲ ነው የሚወሰነው። አስቶን ቪላ ደግሞ የመጀመሪያውን አጋማሽ 1 ጎል ቢቆጠረበት ችግር የለውም። ጭራሽ ደግሞ ጎል ካልተቆጠረበት
ሰርግና ምላሹ ነው። ሁለተኛው አጋማሽ ላይ የተቀየረውን አስቶን ቪላ ታያላችሁ። አስቶን ቪላ ዘንድሮ እንደዚህ ካምባክ እኮ ሲያሳይ የመጀመሪያው አይደለም። ብራይተንን ኦር ዌስትሃምን ይመስለኛል አይደለ በካምባክ ሁሉ ያሸነፉት። ቶተናምን በካምባክ ነው ያሸነፉት። አሁንም በካምባክ ነው ያሸነፉት። አንድ ጎል አይደለም ሁለት ጎል ቢቆጠርባቸው በፍጹም የሚደነግጡ አይደሉም የኡናይ ኤምሬ ልጆች እና በጣም አሁን በሊጉ ከየትኛውም ቡድን በላይ በአስፈሪነቱ እየቀጠለ የሚገኘው ይህ ቡድን መሆኑን ማንሳት ያስፈልጋል። ከጨዋታው መጠናቀቅ በኋላ ሁለቱ አሰልጣኞች ምን አሉ የሚለውን ነገር ስንመለከት አሰልጣኙ ኤንዞ ማሬስካ የቼልሲው አሰልጣኝ የተቆጠረብን ጎል የጨዋታው ተርኒንግ ፖይንት ነበር ብለው ተናግሯል። በቃ ጨዋታውን የቀየረው ጨዋታው የተቀየረበት ሞመንት ያ ጎል የተቆጠረበት ሁኔታ ነው የሚል ሀሳባቸውን ያነሱት። በተለይ ደግሞ ጎል እስከሚቆጠርብን ሰዓት ድረስ ጨዋታውን በሚገባ ኮንትሮል አድርገን በቁጥጥራችን ስር ነበረ፣ ጨዋታውን በደንብ ተቆጣጠረን ስንጫወት ነበር የሚል ሀሳባቸውን አንስተዋል። እና ግን ከዛ በኋላ ደግሞ ጎል የተቆጠረባቸው ሁኔታ ጨዋታውን እንደቀየረው እና ደግሞ የጌሙን ሂደት ጨዋታውን ማኔጅ ለማድረግ ትንሽ አስቸጋሪ እንደነበረም ጭምር ነው እሳቸው የተናገሩት። ከዛ ውጪ ኮል ፓልመር ተቀይሮ ሲወጣ ባሳየው ሪያክሽንም ዙሪያ እሳቸው ተጠይቀው ነበር እና ኮል ፓልመር በጣም በጥሩ ሁኔታ እየሰራ ነው የሚል ሀሳባቸውንም ጭምር ነው እያሰጡት እና ከኳስ ጋርም ከኳስ ውጭም ጥሩ እንቅስቃሴ እያሳየ ያለ ተጫዋች ነው እና በ48 ሰዓታት ውስጥ ደግሞ ሌላ ተጠባቂ ጨዋታ ይኖረናል። እኛ በዚህ ሁኔታ ኮል ፓልመር በመመለሱ በጣም ደስተኛ ነን የሚል ሀሳባቸውን ነው የሰጡት አሰልጣኙ። ከዛ ውጭ ግን የአስቶን ቪላ አሰልጣኝ ኡናይ ኤምሬ ከስካይ ስፖርት ጋር በነበራቸው ቆይታ እንደተናገሩት ከሆነ ከጨዋታው በፊት በነበረን ቆይታ ከተጫዋቾች ጋር በነበረን ቆይታና ንግግር እንዴት ነው ሜንታሊቲያችንን ስነልቦናችንን ይሄ ኮንሲስተንሲያችንን ወጥነታችንን ማስቀጠል የምንችለው የሚለውን ነገር ስናወራና ስንነጋገር ነበር እና ጨዋታውን ለመቆጣጠርና ዶሚኔት ለማድረግ ነበረ የኛ እቅድ እና በዛ ሂደት ውስጥ ግን በሁለተኛው አጋማሽ ደግሞ በመጀመሪያው አጋማሽ ፕረስ አድርገውናል፣ አጥቅተውናል። ያለኛ ትንሽ አስቸጋሪ ጉዳይ ነበር እና እንደዛም ቢሆን ግን በመከላከሉ ረገድ ደግሞ እኛ ኮምፈርተብል ሆነን ምቾት ተሰምቶን ስንከላከል ነበረና በመጀመሪያው አጋማሽ እንቅስቃሴ ብለዋል አሰልጣኙ ሲናገሩ የተወሰነ ብስጭት ተሰምቶን ነበር ሚል ሀሳባቸውን ያነሱት። ነገር ግን ደግሞ 90 ደቂቃ ነው ጨዋታዎች የሚያበቁት በ90 ደቂቃ ነው እና በእንዲህ አይነት ጨዋታዎች ላይ ደግሞ ሙሉ 90 ደቂቃው ጨዋታውን መቆጣጠር ያስፈልግ ነበረ። እኛም ያደረግነው ያንን ነው ብለው ነው የተናገሩትና ከእንደገና ከተቆጠረብን ጎል በኋላ አንሰራርተን በጋራ ወደ ጨዋታው ተመልሰናል የሚል ሀሳባቸውን ነው የሰጡት። አስቶን ቪላ የዋንጫ እድል አለው ወይ ተብለው ተጠይቀው ነበረ በጋዜጠኞች። ገና 18ኛው ሳምንት ላይ ነን እና ስለዚህ ነገር ለማውራት አሁን ጊዜው አይደለም እና ስለ ዋንጫው ለማውራት ከ34ኛው ሳምንት በኋላ ጠይቁኝ፣ የዛኔ ምላሽ እሰጣለሁ በማለት አሰልጣኙ አነጋጋሪ አሴታቸውን ሰጥተዋል። እና እንግዲህ የአስቶን ቪላ ነገር በጣም የሚያስገርም ነው እየሆነ ያለው አሁን። ይሄ ቡድን በእንዲህ አይነት አስገራሚ ብቃት በወጥነት እየቀጠለ ነው። እንግዲህ ቀጣይ ሳምንት አርሰናልን ይገጥማል። ለአርሰናል ትልቅ ማስጠንቀቂያና የማንቂያ ደውል የሆነ ጨዋታ ነው አሁን ከቼልሲ ጋር የተደረገው። ስለዚህ ክለቡ በውጤት ረገድ ብዙ ማስተካከል የሚጠበቁበት ነገሮች ይኖራሉ። በተለይ አርሰናል በደንብ እዛ ጨዋታ ላይ ትኩረት ማድረግ ይጠበቅበታል። አስቶን ቪላ እንግዲህ የበርሚንግሃሙ ክለብ አሁን ከመሪው አርሰናል በ3 ነጥብ ዝቅ ብሎ ሁለተኛ ደረጃ ከተቀመጠው ማንቸስተር ሲቲ በ1 ነጥብ ዝቅ ብሎ ሶስተኛ ደረጃ ላይ ተቀምጧል። ለቼልሲ ግን ቶፕ 4 ላይ ያለ ክለብ ነበር። አሁን ከቶፕ 4 ወጥቷል። እንዴት አድርገው ወደ ቶፕ 4 ይመለሳሉ? ቀጣይ ከነ ቦርነመዝ ከነ ማንቸስተር ሲቲ ጋር በሚያደርጓቸው ጨዋታዎች ላይ እንዴት ነጥብ ሊይዘው ሊወጡ ይችላሉ? የቼልሲ ችግር ምንድነው ብላችሁ ታስባላችሁ? የአሰልጣኙ ነው? የተጫዋቾች ነው? የባለሀብቶቹ ነው? የማን ነው? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። በቀጣይ ወሳኝ የሆነውን ጨዋታ ቼልሲ ከቦርነመዝ ጋር ያከናውናል። ወደ ቶፕ 4 ለመግባት ግን ቼልሲ ትልልቅ ከሚባሉ ቡድኖች ጋር በቀጣይ ከፍተኛ ፉክክር ያደርጋል ተብሎ ይጠበቃል።